ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይህን ነገር ተሰብሰቡልኝና ዘመድ፣ ጓደኛ፣ ቤተሰብ፣ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ፣ ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የሚመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ። ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራቸው እናንተ ጋር ያለው መረጃ አለች ከዚህ እስከዚህ ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? መልካም። እኛም ጋር ደግሞ ህዝብ ባሳየን ፊትና ይመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ ይመችንም ቤተሰብንም የሚያሳርፍ መረጃ በይመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች ይመች ሰብስቦ ህዝብ ሰብስቦ መርጠን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል ሰዎች በእጃችሁ ላይ ይኑሩ። ቀጥሎ ልክ መረጃው እንዳለቀ እኛም የእናንተም እንዳለቀ የምታስተላልፉት መረጃ ስለሆነ ማለት ነው። ይኸውና የእኛ መረጃ ብላችሁ ቁጭ ስታደርጉ መልካም ብለን እዚህ ህዝቡን እናሳያለን። የእናንተ መረጃ የእኛ መረጃ ደግሞ ይኸውና። የሚዘጋው ደግሞ ጨዋታው የሚዘጋው ጌሙ ኦቨር የምንልበት ጨዋታ ማለት ነው። መልሰን ነገ እንገናኝና ጅዳ ላይ ያለው ነገር ይሄ ከሌ ሰው እናመጣላችኋለን። በኢትዮጵያ ላይ እኛ የምናስቀምጠው ሰው አለ፣ በሳዑዲ ላይ የምናስቀምጠው አለ። የእናንተን ሰዎችና የእኛን ሰዎች ደግሞ አብረን ጨርሻለሁ። ለቀጣው ላስተላልፍ ነው። 2ኛ ዙር እናንተ ጋር ጣልቃ ኖ አይደለም። ይኸው መድረኩን መመራው እና ብሬክ። ሰላም አለይኩም ወራህመቱላሂ ወበረካቱህ። እና ተከበራችሁ ኢትዮጵያ ህዝብ ከሳሽ ተከታታዮች እንዴት ናችሁ? ደህና ናችሁ? የምታቀርቡት እናንተ ናችሁ። እንግዲህ እንደምታዩት ነው የታችን ጉዳይ። እንግዲህ አላህ ያሳዝናቸው፣ አላህ ነጃ ያውጣት ነው የምንለው። በሰየው በኩል በቪዲዮ ቁጭ ብሎ ነው እያወራ ያለው። በቪዲዮ ትወጡልናላችሁ። ይሄ ነው ጥያቄ። አመሰግናለሁ። ህዝቡ ነው በቪዲዮ የሚወጣላችሁ ወይስ ሽማግሌዎች? ከጎን ሽማግሌዎቹ እና አንተና የሚያወሩት ሰዎች በቪዲዮ ትወጣላችሁ። 2ኛ ከሳሽኛ ስለሆነ የኢትዮጵያ ህዝብ ስለሆነ ከሳሹ መረጃው መጀመሪያ እናንተ ናችሁ ይዛችሁ መጣችሁት የምታቀርቡት። እኛ ዲፌንድ እናደርጋለን መረጃችንን፣ ከዛ እኛ እናቀርባለን ማለት ነው። አሁን ይኸውልህ መጀመሪያ እናንተ ከሳችኋል። ትክክል ነው። ተከሳሽ ደግሞ ለመረጃ ለመሰለው ነገር አሳማኝ ነገር ነው የያዙት መረጃ። ምንም 100% አሳማኝ ነገር ነው። ወንድሜ ነበልባሉ አሳማኝ ለመሆኑ ስታሳዩት እንቀበላለን። የኛም አሳማኝ ለመሆኑ መጀመሪያ የእናንተን መረጃ መጀመሪያ አለች። ይሄው እኮ የኛ መረጃ ብላችሁ በ39,000 ፊት መረጃችሁን አቅርቡ። አስታራቂ ሀሳብ አንድ ጊዜ ሙኒት እኔ እችን ብዬ የሚወት ላድርግልህ ወንድሜ። ተጠያቂም ተከሳሽም በእናንተ በኩል ያለ ይመችም። መረጃ ሙታለች የለችም የሚለው መረጃ ቀድሞ የሚያሳየው እሱ ነው። እሺ ጨዋታም ሰዓትም ስለየመሸባቸው ሰዎች ስለሚኖሩ እናንተም ጋር እኛም ጋር 10 ደቂቃ ጊዜ ስጠንና ህዝቡን እናመካክረው። ለምንድን ነው ህዝቡን ከሌለች የለችም የሚለው መረጃ ካላችሁ እስካሁን ጠበቅን። ይሄ ሁሉ ሰው ቲክታክን እንዳለ ላይ ባዘግተን ነው የተቀመጠው። አንድ ጊዜ እስኪ እድል ስጡኝ እስኪ። እሺ እንድሪስ ቀጥል። እኛ የኢትዮጵያ ህዝብ ይሄ ሁላ 39,000 ሀናን ፈላጊ ነው። ሀናን ስጡን እናንተ ጋር ናት ነው ያልነው አይደለኛ?
በህይወት ከሆነ ያለችው አያት በህይወት እንኩ በሉ። ሙታባችሁም ከሆነ ትክክለኛ የእናንተ ሙታል የሚል ከሆነ የያዛችሁት መረጃ አሳማኝ መሆኑና አለመሆኑን መቀበል አለመቀበላችን የኛ የህዝቡ ድርሻ ሆኖ ይሄው ሙታለች በህይወት የለችም ያውላችሁ ብላችሁ ከሁለት አንዱ አቅርቡልን። አንድ በህይወት ይሁን ያለ ህይወት ሳትኖር ይሁን እኛ ጠያቂ ነው። ከዛ በኋላ መቀበል አለመቀበላችንን ያ የኛ ፈንታ ነው። የሚያሳምን ነው አይደለም ህዝቡ የሚወስነው። ስለዚህ ተከሳሽ ናችሁ ይሄ ነገር ይሻላል። አሁን እኮ ምን አለ መሰላችሁ አሁን ወላጅ ልጄ ሞታል ሲነገር ልጄ መሞቷን ማረጋግጥበት ነገር ሰጥቶኝ ነው አይደል ያለው። ኦኬ ልጄ መሞቷን አላረጋግጥም እንዴት ሞተች ብቻ ተብሎ ሞተች ብቻ በሚል ንግግር እንዴት ማመን እንችላለሁ? ከርስን የሚያክል ነገር የልጄን መሞት የሚያረጋግጥልኝ ነገር ሳይኖር እንዴት ሞተች ብዬ ልረዳት ነው አይደለ? ሞታለች የምትሉ ደግሞ እናንተ ናችሁ። ኦኬ አባት ደግሞ እሺ መሞቷን የሚያረጋግጥ መረጃ ሰጡኝ ነው። እዚህ መረጃውን ማቅረቡ ቀላል እኮ ነው። ምንም ውስብስብ ነገርም አይደለም። አንድ እሱ ነው ብሬክስ። ተጨማሪ እነሱ ልጅቱን ለመሞቷ የፎቶ የቪዲዮ መረጃ ብቻ ሳይሆን አባትየው ለመሞቷ የፎቶ የቪዲዮ መረጃ ብቻ ሳይሆን አባትየው የራሳቸው ልጅ መሆኗ በእርግጠኝነት